ከያዝኩኝ አልለቅም መጨረሻው ላይ ካልደረስኩ በአንቺ ወጥቼ ነው እናቴ አኮራሁ ዛሬ። ነገር ግን ትንሽ ገንዘብ እፈልጋለሁ ውጤቱን ለማግኘት ስትላት፣ ገንዘብ የሰጠውሽ አሁለት የት አደረግሽው? ገንዘብ የሚያስፈልግሽ ለምንድን ነው ስትላት፣ እናቷ እማዬ እሱ ሰፕራይዝ ነው እባክሽን ንገሪኝ አለቻት። እሷም ደግሞ አልናገርም፣ ምን ልታረጊበት ነው የሁሉ ገንዘብ? በ3 ቀን ይሄ ሁሉ ገንዘብ ጨረስኩ ስትይ አታፍሪም እንዴ? አንቺ እኮ ሴት ልጅ ነሽ። ምን አድርገሽ ነው የጨረሽው? ከውጭ አትበይ ከቤት ነው ሁሉ ነገር አለቻት እናቷ። ከዛ በኋላ እማዬ እባክሽ ገንዘብ ስጭኝ ስትላት አልሰጥም አለቻት። ነገር ግን አቢጌ የምታውቀው ሰው ነበረ ካሌብ የሚባል ደውላ ጳውሎስ ሆስፒታል ሂድና ዴኔን ምርመራ ስንት እንደሆነ ስንት ገንዘብ እንደሚያስፈልግ አጣርተ ንገረኝ አለችው። ከዛ እሱም እሺ አለ። ዳጣዬ ሽንት ቤት ገብታ ጸጉሯን እያበጠረች ነበረ። አጋጣሚውን ተጠቅማ ማበጠሪያውን ስጭኝ ጸጉሬ ሊያበጥርበት ነው ስትላት፣ እንዴ በእኔ ማበጠሪያ ነው እንዴ ታዲያ የምታበጥር? ምን ችግር አለ? እወድሻለሁ፣ እኔ እወድሻለሁ ኪድዬ፣ እኔ እወድሻለሁ፣ አንቺ ግን አትወጂኝም ስትላት፣ እሺ እወድሻለሁ፣ አሁን ማበጠሪያውን ስጭኝ አለቻት። ዳጣዬም ጸጉሯን ከማበጠሪያው ላይ ሳታነሳ ዝም ብላ ሰጠቻት። ያንን አጋጣሚ ተጠቅማ እሷ ተዘጋጅታ ነበረ የሄደችው። ፌስታል ነገር ከኪሷ ውስጥ አወጣችና ጸጉሯን ጠቅልል አድርጋ እንግዲህ ሄዳ አስመርምራ ዴኔኑን ይዛ መጣች። ዴኔኑም ደግሞ በ24 ሰዓት ነው የደረሰላት። ከዛም ስትመጣ ናታን መንገድ ላይ አገኛት። እንዴ ከየት ነው የምትመጪው ሲላት፣ እንጃ ዝም ብዬ ወክል አድርግ ብዬ ነው፣ አሁን ኬክ ጋብዘኝ ወይም ማኪያቶ ጋብዘኝ አለችው። እሱም ደግሞ መጽሐፍ ላመጣ ነው የሚሄደው፣ አባዬ የሚፈልገው መጽሐፍ ስላለ እሱን ላመጣ ነው የሚሄደው። አይሆንም እኔ ጋብዘኝ ስል ነው እንዴ? ዳጣ ብትሆን ትጋብዛታለህ። አቤጊ ደጋግሜ ልንገርሽ አከብርሻለሁ፣ ቤተሰቦችንም እናት አባትሽንም በጣም አከብራቸዋለሁ። ነገር ግን እኔን ከዳጣ ጋር አታስተያይኝ እባክሽን አላት። ታዲያ ለዛና እንደ ማስቲካ እላክ ላይ ተጣብቃ የምትውለው። ስነ ስርዓት ያዢ፣ ዳጣ እንዳንቺ አይደለችም፣ ስነ ስርዓት ያላት ልጅ ናት እኮ። ቤተሰቡን በሙሉ ምን እንዳቀመሰቻችሁ አላቅም። አባዬን፣ አንተን፣ ውሃን፣ ሰላምዬን ሁላችሁም ከእሷ ጋር ናችሁ። ለእኔ ግን እዛ ቤት ከገባች ጀምሮ አትመቸኝም። በተለይ አንተ ዳጣ እዛ ቤት ከገባች ጀምሮ ተቀይረብኛል ስትለውም፣ ተይኝ ያልኩሽ እኮ አሰሚም እንዴ? ነገርኩሽ እኮ ደጋግሜ። ምን ሆነሽ ነው ዝም ብለሽ የሚጨቀጭቅኝ? የተጋበሽውን ጠጭና ወደ ቤት ይጂ አላት። እሷ ለካ ያን ጊዜ ዴኔኑን ይዛ መታ ከጀርባዋ ሱሪዋ ውስጥ አድርገዋለች። ቤት ከገባችን በኋላ እረ የኔ ልጅ ዛሬ ፈገግታሽ ልዩ ነው፣ ምን አግኝተሽ ነው እንደዚህ ፈገግታ በፈገግታ የሆንሽው አለቻት እናቷ። እማዬ ዛሬ ደስ ብሎኛል። ታውቂያለሽ እኔ የጀመርኩትን ነገር ሳልጨርስ ወይ ጫፍ ላይ ሳልደርስ በፍጹም እንደማላቆም። ታዲያ የኔ ልጅ አይደለሽ እንዴ በማለት ተወጪ ነው? ጎበዝ እኮ ነሽ። ግን ምንድን ነው እሱ ስትላት፣ እማዬ እሱ ሰፕራይዝ ነው። አባዬ ግን ደውሎልሻል እንዴ ስትላትም፣ አይ አባትሽ አልደወለልኝም ግን አመሻለሁ ብሏል። ጥሩ ነው ግን ትነግርኛለሽ? እንደዚህ ደስታ በደስታ ያደረገሽ? እነግርሻለሁ እማዬ አቸኩይ። ለማንኛውም አለቻት። ከዛም ውሃን ሂጅና ናታን ክፍል ማን እንዳለ አጣሪ። ዳጣን እዛ ናት ወይስ የለችም? ደግሞ አቤጊ ላከችኝ ብለሽ እንዳትናገሪ ለናታን አለቻት። እሷም ደግሞ አትናገር ማለት እንግዲህ ማለት አንዳንድ ሰው ተናገር ማለት ነው። ውሃዬም እንግዲህ በተገላባጩ ነው የምታወራውና ናታን ክፍል ሄደችና ብቻህን ነህ እንዴ? አዎ ምን ነው አንቺ በዚህ ሰዓት ለምን መጣሽ ክፍሌ? ምን ትሰሪያለሽ? አቢጌል ልካኝ እኮ ነው። ዳጣ ማን ነው? ናታን ከማን ጋር ነው ያለው? ዳጣ እሱ ጋር ነው እንደ ያለችው ብላ ነው የላከችኝ። ደንቦም እንዳትነግሪ ብላሻለች አይደል? አዎ ግን እንዴት አወቅ? እየሰማህን ነበር እንዴ? አይ ስለማውቃት ነው እህትሽን አላት። አዎ ዳጣ እንደኔ እንደናንተ ስራ ፈት አይደለችም አላት። ከዛ በኋላ አንተ ግን ዳጣን ትወዳታለህ አይደል እንዴ? ለምን እንደዛ አልሽዋዬ? አይ በቃ ዝም ብዬ ነው። አዎ ወዳታለሁ፣ አንቺንም ወድሻለሁ፣ ሁላችሁንም ወዳቸዋለሁ አላት ናታን። ከዛ በኋላ ውሃዬ ወደ ሳሎን ተመለሰች። ከዛም ነይ እዚህ ጋር ቁጭ በይ፣ ማን ነው ያለው ናታን ክፍል ስትላት፣ ማንም የለም ብቻውን ነው። አንቺ ልጅ ቆይ ምን እያልሽ ነው? ልጅቷ ምን እያስተማርሻት ነው? ማን ነው የለም ማን ነው የሌለው የለሽ የምትጨቀጭቂያት? አቤጊ ተረጋጊ፣ የምሬን ነው።
የማይሆን ነገር ልጅቷን እየጠየቅሻትና እያስጨነቅሻት ነው ያለሽው። ቆይ ምን እየሆንሽ ነው አለቻት እናቷ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ አብጌ ዲኤንኤኑን አስመረመረች ማለት ነው። ዲኤንኤኑ መጥቷል። ሴትይቱ ግን አበደች ማለት ነው። እንዴት ባሌን ትጠረጥሪያለሽ አንቺ? ትዳር ማለት ምን እንደሆነ ታውቂያለሽ እንዴ? ትዳሬን ለማደፍረስ ነው አደለ ቆርጠሽ የተነሳሽው? እንደዚህ አይነት ባለጌና ጋጠ ወጥ ልጅ አትመስኝም ነበረ። እንዴት እንደዚህ ታደርጊያለሽ? ስትል እንግዲህ ጉሮሮዋን ይዛ ሲታደረገቻት እናቷ። ከዛም አብጌ እማዬ አሁን ልቅቅኝና ዲኤንኤኑን እዩ፣ ውጤቱ አሪፍ ነው፣ እኔን ታመሰግኘኛለሽ ውጤቱን ይህ ያለቻት። እሷም ደግሞ እንዴት ብትደፍሪ ነው? አባትሽንስ እንዴት ብትንቂው ነው ይሄን ያክል ድፍረት ያገኘሽው? ማን ነው አይዞ ያለሽ? እንዴት እንደዚህ ታደርጊያለሽ? ስትል ለመሆኑ እንዴት አድርገሽ ነው ስትላትም እማዬ የዳጣንና የአባዬን ጸጉር ወስጄ አስመረመርኩት፣ ከዛ በኋላ ይኸውና ውጤቱ፣ ለማንኛውም ይኸው ስትላት ምን አልሽ አንቺ? እንዴት ነው ነገሩ? ትዳር ማለት እንደዚሁ ቀልድ መሰለሽ? እንደ ዝም ብሎ የሚካብ ዝም ብሎ የሚፈርስ? አንቺ ትዳሬን ልታፈርሺው ልትበጠብጭው ነው? ምን ማለት ነው ስትል እንግዲህ ሴትይቱ እብድ ሆነች ማለት ነው። ከዛም ናታን ድረስልኝ ብትላትም ሴትዮዋ በጥፊ ወልውላ ለቀቀቻት እናቷ። ልጅቱም ጉንጯን ይዛ እማዬ ዱላውን ተይውና ውጤቱ ይኸውልሽ አልጋው ላይ ይሁና፣ ከዛ በኋላ ተወስኛለሽ አለቻት። ከዛም እናትየዋ አንዴ ውጤቱን በአይኗ ገረፍ እያደረገች ታያለች። ይህ ነገር እውነት ይሆን እንዴ እያለች ሰላምዬም እንግዲህ ደንግጣ ውጤቱን በድግ አድርጋ ስታየው ልጅቷ የሰውየው ልጅ ሆና ተገኘች። ዳጣዬ አሁን ከባድ ጦርነት ተነሳ። ሰላምዬም ደግሞ በጣም ተገረመችና እች ልጅማ የኔ ልጅ ናት፣ ለዚህ እኮ ነው ውስጤ እሷ ጋር ሲደርስ የሆነ ስሜት የሚሰማኝ። አምላኬ ሆይ ይችን ልጅ እኔ የእሷን እናት አደርገኝ እባክን ጌታዬ እያለች እንግዲህ ሰላምዬ ፈጣሪዋን እየለመነች ትገኛለች። ምክንያቱም ሰላም ዳጣም በጣም ነው የምትወዳት፣ በጣም ማለት ነው። ዳጣዬም እንደዛው ሰላምዬ እኔ እኮ ጸጉሬን እንድትሰሪኝ ሳይሆን እስርሽ ቁጭ ብዬ ጸጉሬን ስትነካኪልኝ በጣም ደስ ስለሚለኝ ነው። በቃ አላቅም፣ አንቺ ስትነክኝ የሆነ የሚሰማኝ ስሜት አለ፣ ለዛ ነው አለቻት ዳጣ። ታዲያ ምን ቸገረሽ የኔ ልጅ? እቅፍ ነው አማደርግሽ፣ ግን ጸጉርሽን እንደዚህ ስታደርጊ አያምርብሽም። እሺ በደንብ ልቅቅ አድርገሽው፣ ደግሞ ናታንም የሚወድልሽ እንደዚህ ነው አለቻት። ከዛም ሰላምዬ አውቃለሁ፣ ለማንኛውም የኔ ታሪክ ብዙ ስለሆነ ገና ብዙ የምነግርሽና ብዙ የማጫውትሽ ነገር አለ። ሰላምዬ አንቺ ሳታገቢ ግን እኔን አግቢ ማለት አይደብርም እንዴ? ምክንያቱም ማግባቱን ትደርሻለሽ፣ ነገር ግን ሰው ምረጪ ነው ያልኩሽ የኔ ቆንጆ። አሁን ላይ ሰው አይታመንም፣ ስለዚህ ሰው ምረጪ ነው ያልኩሽ አለቻት።